ምንድነው ጥያቄው? ያው እንግዲህ ኦል ጂሰስ እንደሆንክ ይታወቃልና እንደው መሰረታዊ የኦል ጂሰስ ትምህርት መነሻው አንድ አካል ብላችሁ እንድታምኑ የሚያደርጋችሁ የትኛው ጥቅስ ነው? በእግዚአብሔር ቃል ላይ ያለው የትኛው ነው የሚል ነው። በመጀመሪያ ከሰማቸው ውስጥ እስከዛሬ ከሰማቸው ውስጥ መጽሐፍ ቅዱሳዊ አይደለም ብለህ የምትለው ነገር አለ? አዎ አለ። በእርግጥ እሺ፣ እሱን ጠይቀው። እሺ፣ መጽሐፍ ቅዱስ ውስጥ የሌለ የተናገርኩት ነገር አለ የምትለውን እሱን እንስማ። አዎ፣ ምንድነው የኔ ፈቃድ አይሁን ያንተ ፈቃድ ይሁን ብሎ የሚናገር ወደ አባቴና ወደ አባታችሁ ሄዳለሁ የሚል ጌታ ኢየሱስ ክርስቶስን ወደ አባቴና ወደ አባታችሁ የሚለውን ወደ አባቴ የሚለውን ራሱ ነው አባትም ራሱ ነው ስለምትል ምናልባት ከዚህ አንፃር እንዴት እንደሚብራራ ልታስረዳኝ ትችላለህ? አባቴ የተባለውስ ማን ነው? አባት የምንለው አብን ነው። አባት የለም ልጅ የለም ወይም ደግሞ አብ የለም ወልድ የለም የሚል ንግግር የለንም። አብ ከወልድ በተለየ አካል ነው የሚኖረው የሚል መጽሐፍ ቅዱሳዊ ማስረጃ የለም። እንደሱ የሚል የለም። አንተ አይተህ ታውቃለህ? አዎ አሳያለሁ። ችግር የለውም። እሱ የት ቦታ? እዚሁ ላይ ራሱ ምዕራፍ 14 ቁጥር 1 ላይ ጀምረህ ልባችሁ አይታወክ በእግዚአብሔር እመኑ በእኔም ደግሞ እመኑ። ይሄን የሚናገረው ማን ነው? ኢየሱስ ነው። በእግዚአብሔር እመኑ የተባለው እግዚአብሔር ማን ነው? አብ ነው። ኦኬ፣ ሁለት አለ ማለት ነው። አብና ወልድ የሚል አለ አይደለም? አስተሪዮ ክርስቶስ አልሰማኝ። አብ የለም ወልድ የለም የሚል አይደለም። አብ ግን ይሄ እመኑ የተባለው አብ ግን የት ነው የሚኖረው? ይሄ አብ የት ነው የሚኖረው ብሎ አስተማረ። አሁን ባነበበው ነው የመጽሐፍ ቅዱስ ክፍል ላይ። እሱ ችግር የለውም። በእኛም እኮ እንደሚኖር ዝቅ ወረድ ብሎ ይናገራል እኮ። አሁን ከላይ ጀምረን እስኪ እንምጣና ከዛ በኋላ በዚሁም ራሱ አንተ ባነሳው በዚሁ ላይ ያንተ ትምህርት ትክክል እንዳይደለ እንመለከተዋለን። መጽሐፉ የሚለውን ማለት ማትፈልግ ከሆነ እንዴት ነው? መጽሐፉ የሚለውንማ ስለምፈልግ ነው። ኦኬ፣ እንደሱ ከሆነ በእኔ የሚኖረው ማን ነው ነው? አንድ ጊዜ ትመጣና ልክ ቦታው ጋር ሲደርስ አንተ ባልከው እኔ ከላይ እንምጣ ብዬ ነው እኮ። ይሄ ከላይና አስተሪዮ ከላይና ከላይ እኮ ስለመኖር የሚያወራ ነገር ስለሌለው ነው እኔ እየጠየቅኩ ያለሁት። ያ አብ የት ነው የሚኖረው የሚለውን ከላይ የሚናገር ሌላ ቦታ አለው? አብ የሚኖርበትን ቦታ የሚናገር ሁለት አካል ያለ በእኔ ያለ አንድ አካል አለ። እኔ ብሎ መጥራት የሚችል የሚኖር የተባለ ደግሞ ሌላ ደግሞ አካል አለ ተጨማሪ ማለት ነው። ስለዚህ ሁለት አካል እያወራን ያለው ማለት ነው። አብ የሚባልና ወልድ የሚባል የተለያየ አካል እንዳለ ነው እየነገርከኝ። ቦታ ላይ ሲናገር የት የሚኖረው አብ ነው ስራውን ይሰራል ያለው። እሱም ማለት አትፈልግም አንተ? አሁን ላንብብልህ። ምንም ችግር የለው። መጽሐፉን እኮ አውጥቻለሁ። እኔ በአብ እንዳለው አብን በእኔ እንዳለ አታምንምን? እኔ የምናገራችሁን ቃል ከራሴ አልናገረውም። እንግዲህ ከራሴ አልናገረውም የሚል አሁንም ማለት አትፈልግም። ሰላም፣ እንዴት አለ? እግዚአብሔር ይመስገን። ብዙ ጥያቄ ይኖረኛል። በእርግጥ ጥያቄ መጠየቅ የሚቻል ከሆነ ከትምህርት ጋር ምናልባት ስላልሄድ እንዳልችል እንጂ እንግዲህ በትምህርቱ ላይ ብትጠይቀኝ ደስ ይለኝ ነበር። ካልሆነም ደግሞ ጥያቄ ካለ ልስማ። እሺ፣ በጣም ደስ ይለኛል። እሺ፣ ምንድነው ጥያቄው? ያው እንግዲህ ኦል ጂሰስ እንደሆንክ ይታወቃልና እንደው መሰረታዊ የኦል ጂሰስ ትምህርት መነሻው አንድ አካል ብላችሁ እንድታምኑ የሚያደርጋችሁ የትኛው ጥቅስ ነው? በእግዚአብሔር ቃል ላይ ያለው የትኛው ነው የሚል ነው። በመጀመሪያ እንግዲህ የእኔን ኦዲዮዎች ስትሰማ ከነበረ አሁን እዛ ወደኋላ መመለስ እዛ ውስጥ ከሰማቸው ውስጥ እስከዛሬ ከሰማቸው ውስጥ መጽሐፍ ቅዱሳዊ አይደለም ብለህ የምትለው ነገር አለ? አዎ አለ። በእርግጥ እሺ፣ እሱን ጠይቀው። እሺ፣ መጽሐፍ ቅዱስ ውስጥ የሌለ የተናገርኩት ነገር አለ የምትለውን እሱን እንስማ። አዎ፣ ምንድነው የኔ ፈቃድ አይሁን ያንተ ፈቃድ ይሁን ብሎ የሚናገር ወደ አባቴና ወደ አባታችሁ ሄዳለሁ የሚል ጌታ ኢየሱስ ክርስቶስን ወደ አባቴና ወደ አባታችሁ የሚለውን ወደ አባቴ የሚለውን ራሱ ነው አባትም ራሱ ነው ስለምትል ምናልባት ከዚህ አንፃር እንዴት እንደሚብራራ ልታስረዳኝ ትችላለህ?
እ፣ አሁን ጥያቄው ምንድን ነው? አሁን እዚህ ጋር ወደ አባቴና ወደ አባታችሁ የሚለው ወደ አባቴ አባቴ የተባለውስ ማን ነው? እንግዲህ አባት የምንለው አብን ነው። አብ ደግሞ ቅድምም እንግዲህ አንተ አልነበርኩም ብለሃል እንጂ እኛ አባት የለም ልጅ የለም ወይም ደግሞ አብ የለም ወልድ የለም የሚል ንግግር የለንም። በሰማያት የምትኖር አባታችን ሆይ ብሎ ኢየሱስ አስተምሯል አይደለም? እውነት ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 10 እንታነብልኝ ትችላለህ? ዮሐንስ ስንት አልኩኝ? ዮሐንስ ወንጌል ምዕራፍ 14 ቁጥር 10። እሺ አነብላለሁ፣ ችግር የለውም። 14 ስንት? 10 14 10። እንዲህ ይላል፣ እኔ በአብ እንዳለሁ አብን በእኔ እንዳለ አታምንምን? እኔ የምነግራችሁ ቃል ከራሴ አልተናገርኩም፣ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል። እኔ በአብ እንዳለሁ አብን በእኔ እንዳለ እመኑኝ። ባይሆንስ ስለ ስራው እመኑኝ። እንዳለ የመኖር ጉዳይ ላይ ነው የኔ ጥያቄ። አብ በእኔ አለ፣ እኔ በአብ አለ። ግን የሚኖረው ግን አሁን እዚህ ላይ ነገር ግን በእኔ የሚኖረው ማን ነው ስራውን ይሰራል የሚለው ቁጥር 10 ላይ ቁጥር 10 መጨረሻ ላይ በስራው እሺ፣ በእኔ የሚኖረው ማን ይላል? አብ። ስለዚህ አብ ስራውን የሚሰራው አብ የሚኖረው በወልድ ነው። እዚህ በሁሉ ቦታም ይኖራል ብሎናል፣ በወልድም ይኖራል ብሎ ስላለ አብ በወልድ ይኖራል እንጂ አብ ከወልድ በተለየ አካል ነው የሚኖረው የሚለው አስተምህሮ መጽሐፍ ቅዱሳዊ አይደለም። እንደዚህ አይነት ማስረጃ እስካለ ድረስ ነው እያልን ያለ ነው እንጂ አብ የለም ወልድ የለም የሚል አስተምህሮ የለንም። እሺ፣ ስለዚህ በዚህ መሰረት ነው፣ ይሄ ነው መሰረታችሁ፣ የትምህርታችሁ መሰረት ይሄ ነው ማለት ነው። አዎ፣ በርካታ ነገሮች አሉ፣ ግን ማስረጃዎች አሉ። ግን አብ ከወልድ በተለየ አካል ነው የሚኖረው የሚል መጽሐፍ ቅዱሳዊ ማስረጃ የለም። ኦኬ፣ እንደሱ የሚል የለም። አንተ አይተህ ታውቃለህ? አዎ፣ አሳያለሁ፣ ችግር የለውም እሱ። የት ቦታ? እዚሁ ላይ ራሱ እዚሁ ላይ ገና ምዕራፍ 14 ቁጥር 1 ላይ ጀምረህ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። ይሄን የሚናገረው ማን ነው? ኢየሱስ ነው። ኢየሱስ። በእግዚአብሔር እመኑ የተባለው እግዚአብሔር ማን ነው? ማን ነው? እግዚአብሔር ማን ነው እኮ? ማን ነው? እግዚአብሔር አብ ነው። እግዚአብሔር ማን ነው? አብ ነው። አይሰማህም? እየሰማሁ ነው። ወልድ ነው እያለ ነው። ኦኬ፣ እሺ፣ ሁለት አለ ማለት ነው። አብና ወልድ የሚል አለ አይደለም? አስተሪዮ ክርስቶስ አልሰማኝ። አብ የለም ወልድ የለም የሚል አይደለም። አብ ግን ይሄ እመኑ የተባለው አብ ግን የት ነው የሚኖረው? የተለያየ ቦታ ይኖራሉማ እኮ የሚል ማንም እኮ የለም እኮ። የት ነው የሚኖረው? እለው ነው እግዚአብሔር አብ በወልድ እለው ነው ወልድ። እሺ አሁን እሱ ሲናገር ይሄ አብ የት ነው የሚኖረው ብሎ አስተማረ። አሁን ባነበበው ነው የመጽሐፍ ቅዱስ ክፍል ላይ እሱ ችግር የለውም። በእኛም እኮ እንደሚኖር ዝቅ ወረድ ብሎ ይናገራል እኮ ስለመኖር ከተናገረ ማለት ነው። ስለመኖር ከተናገረ አዎ፣ የት ቦታ ላይ ወረድ ብሎ የቱ ጋር ነው ስለኛ? ቤተ መቅደስ እንደሚሆን እግዚአብሔር በእናንተ እንደሚኖር አታውቁም? ምን ይላል? የእግዚአብሔር መንፈስ እንደሚኖርባችሁ አታውቁም? ምን ይላል?
አስተሰሪው አዎ አሁን በዚህ ቦታ ላይ ወረድ ብሎ አይደለም እንደሱ የሚል የለም። በዚህ ክፍል ላይ በሌላ ቦታ ላይ ሄደን እናያለን ያ ምን ማለት እንደሆነ። አሁን በዚህ ቦታ ላይ ግን አብ የሚኖረው የት ነው ብሎ ነው ያስተማረው? እኔ በአብ እንዳለሁ እኮ ነው የሚለው። አሁን ይኸውልህና ይህን መረዳቱን አሁን ከላይ ጀምረን እስኪ እንምጣና ከዛ በኋላ በዚሁም ራሱ አንተ ባነሳው በዚሁ ላይ የአንተ ትምህርት ትክክል እንዳይደለ እንመለከተዋለን። ኦኬ ከላይ ግን ጀምረን እንምጣ አስተርኩስ ብዬ ነው። መጽሐፉ የሚለውን ማለት ማትፈልግ መጽሐፉ ከሆነ እንዴት ነው የሚለውን መቀጠል? መጽሐፉ የሚለውንማ ስለምፈልግ ነው ኦኬ እንደሱ የተወያየን ከሆነ ያለ ነው። ከላይ እንምጣ ማለት እንደሱ ከሆነ በእኔ የሚኖረው ማን እሺ። ነው ነው የሚለው። ከላይ እኮ በእኔ የሚኖረው አለ እኮ በእኔ የሚኖር ሌላ አትኖርም እኮ አየው አስተሪዮ እኔ ነኝ እያለ ዝም ብዬ ነው ይህ እኮ የምለፋው። የቋንቋ አንተ የቋንቋ ማለት እኮ ነው። አትፈልግም። በእኔ እኔ ብሎ አንድ ጊዜ አይደለም። ትመጣና ልክ ቦታዋ ጋር ቆይ ሲደርስ አንተ አትላለህ ባልከው እኔ ከላይ እንምጣ ብዬ ነው እኮ እለዋለሁ። ቤትም ከላይ ችግር እናና የለውም። እሺ ይሄ ከላይምና አስተሪዮ እሺ ከላይምናና ከላይ እኮ ስለ መኖር የሚያወራ ነገር ስለሌለው ነው እኔ እየጠየቅኩ ያለሁት። ያ አብ የት ነው የሚኖረው የሚለውን ከላይ የሚናገር ሌላ ቦታ አለው? አብ የሚኖርበትን ቦታ የሚናገር የለም እሺ። እኮ ቁጥር 10 አሁን ላይ ይኸውልህና ወዳጅ እንዷ ከላይ እንዳልመጣ ከለከልከኝ ወይ ደግሞ እንደዚህ እናድርግ። እዚሁ ላይ ራሱ ቋንቋ ምን ማለት እንደሆነ እንነጋገር። በእኔ የሚኖረው ካለ በእኔ የሚል አንድ አካል አለ። የሚኖር ደግሞ የሚተባለ ደግሞ ሌላ አካል አለ። ሁለት አካል ነው ራሱ ዝል ያለው ሁለት አካል ነው ያለ። በእኔ ያለ አንድ አካል አለ፣ እኔ ብሎ መጥራት የሚችል የሚኖር የተባለ ደግሞ ሌላ ደግሞ አካል አለ ተጨማሪ ማለት ነው። ስለዚህ ሁለት አካል እያወራ ነው ያለው ማለት ነው። አብ የሚባልና ወልድ የሚባል የተለያየ አካል እንዳለ ነው እየነገርከኝ ያለው እንጂ እኔ እኔ ማለት አብ ነኝ ማለት የሚል ትርጓሜ አይሰጠውም እዚህ ላይ ማለት ነው። እንደ ቋንቋ ሕግ እንደ አማርኛ እኮ ዝም ብለህ ብታወራው ማለት ነው። በእኔ የሚኖር ካለ በእኔ ቤት አሁን ያላልኩትን ነገር ነው ያልክ ያለው። እኔ አይ እንደሱ እያልክ ነው። የቋንቋ ችግር ነው። እሺ አሁን እዚህ ቦታ ላይ ኢየሱስ ክርስቶስ አብ ስለመሆኑ ወልድ አብ ስለመሆኑ ወይም አብ ወልድ ስለመሆኑ እያወራ ነው አይደለም እያልኩ ያለው። አብ የት ነው የሚኖረው አለ ነው ጥያቄ። እዚህ ቦታ ላይ ሲናገር የት የሚኖረው አብ ነው ስራውን ይሰራል ያለው? እሱን ማለት አትፈልግም አንተ? አሁን ላንብብልህ፣ ምንም ችግር የለው። መጽሐፉን እኮ ያውጥቻለሁ። እኔ በአብ እንዳለው አብም በእኔ እንዳለ አታምንምን? እኔ የምናገራችሁን ቃል ከራሴ አልናገረውም። እንግዲህ ከራሴ አልናገረውም የሚል አሁንም ማለት አትፈልግም? ቆይማ እንትን አትበላ። መጀመሪያ እኔ የኔን ተረዳኝና ከዛ በኋላ ደግሞ ምንም ችግር የለውም። ጊዜ ማት ጊዜ ሞከርኩ። የራስ ነው ማለት ነው። ስትደርስ ማለት አትፈልግም? አንተ ቁጥር 10 ላይ አልከኝ። የቁጥር 10 ላይ መጣሁልህ። አሁን ቁጥር 10 ላይ ላንብብልህ። የቋንቋ ሕግ የሚያውቅ ሰው የትኛውም ሰው ሊረዳው የሚችለው ስለሆነ ለአንተ ብቻ ሳይሆን ለሚረዱት ሁሉ ላንብብ። ይኸውልህ እንዲህ ነው የሚለው፣ እኔ በአብ እንዳለሁ እኔ የሚል ደግሞ በአብ የተባለ ደግሞ ሌላ አካል እንዳለ ይናገራል። እሺ እኔ በአብ እንዳለው አብም ደግሞ ቆይሽ ላንብበው። አካል የሚለውን አንተ እኮ እየጨመርክ ያለው አሁን ችግር ሆነ እኮ። አንተ የምትፈልገውን ነገር ለመጨመር አንብቤ ልጨርስ፣ ምንም ችግር የለውም። ቃሉን አካል የሚለውን ከየት ነው የምትጨምረው? ቆይሽ አንብቤ ልጨርስና አካል ሲባል እንግዲህ ያው መንፈሳዊ አካል እንዳልሆነ ይታወቃል፣ ማለት እንደሆነ ይታወቃል። እኔ ማለት የሚችል እንደሆነ ማለት ነው። እኔነት ያለው ቃሉን ብቻ ላንብበው። አሁን አላልፈህም። አብ መንፈሳዊ አካል ነው የሚል የት ቦታ ነው ያለው? እኔ አሁን ላንብበውና ከዛ በኋላ እናገራለሁ እኮ አልኩህ እኮ። ያንን ታስረዳኛለህ። አንተ የሰጠኝን ጥቅስ ይህንኑ ራሱ ላንብበው አልኩህ። አስተሰሪው 4 ጊዜ እድል ሰጠው። 4 ጊዜም እያቆምክ አስቸገርክ። በሰጠው ቁጥር እያብራራህ እንደገናም ስሰጥህ እንደገና እየጨመርክ እያነበብክ ነው የምትመጣው እንጂ ክፍሉን አታነብም ሙሉውን። ኦኬ። ስለዚህ ምንድን ነው አሁን ችግር የሆነው? የግዴታ እየጨመርክ መምጣት ያለብህ ነገር ካለ ለሱም እድል መስጠት አለብኝ። ገባ? ኦኬ። ስለዚህ
አንተ እኔ ሲል አካል አለ፣ መንፈሳዊ አካል አለ፣ መንፈሳዊ አካል አለ፣ እንደዚህ እያልክ የጨማመርክ የመጣ ነው። ሙሉን አታነብም፣ ዝም ብለህ ትጨማምራለህ። ኦኬ፣ ለእሱም እድል ልስጥህና አብ መንፈሳዊ አካል ነው የሚል ማስረጃ የት ነው ያለ? ኦኬ፣ እሱን ቀጥዬ እሄዳለሁ። እንግዲህ ስለ እኔነት የምናወራ ከሆነ እኔ ብሎ መጥራት የሚችል ብዬ ነግሬያለሁ። እኔ ብሎ መጥራት የሚችል ማስረጃውን ስጠኝ። ማሰብ የሚችል ደግሞ አስተሰርዮ አሁን እኮ እኔ መንፈሳዊ አካል ለመሆኑ ማስረጃ ስጠኝ። እሺ በመጀመሪያ ደረጃ 4 ጊዜ አንብብ ብዬህ እሱን አልተጠቀምክም ላልከው አስተሰርዮ ከላይ እንምጣ ብዬ ነው ከመጀመሪያው ጀምሬ። እሺ በቃ እሺ አነባለሁ። እሺ እዚህ ላሉት ሰዎች አነባለሁ። እሺ እንዲህ ነው የሚለው እኔ በአብ እንዳለሁ። እሺ እኔ የሚል አለ፣ አብ አለ። ተመልከቱ፣ በአብ እንዳለው አብም እሺ በእኔ እንዳለ አብ የሚባል ደግሞ አለ ማለት ነው። በእኔ እንዳለ ከዚህ በላይ እኔ የምነግራችሁን ቃል ከራሴ አልናገረውም። እሺ አይ በቃ አንተ የእግዚአብሔርን ቃል እንዲነበብ አትፈልግም። እኔ እኮ ማንበብ እኮ ነው። ምን አደረኩኝ? አካል የሚለውን ነገርን ተውኩት። ምክንያቱም አንተ ወደ ሌላ ደግሞ ፈርዘር የሆነ ከዚህ ልታስወጣኝ እንዳትችል በሚል በጥንቃቄ እያነበብኩ ነው። ኦኬ፣ የምታነብ ከሆነ አንብባ። በጥንቃቄ አማርኛ ቃል ነው የምንግባባበት አማርኛ ቋንቋ ነው። ስለዚህ በዚህ ላንብበው ፕሊዝ። አይ በቃ ይሄ መጨረሻ ማን ነው? ይሄ መጨረሻ እንትን ነው የሚሆነው። የምታነበው ከሆነ አንብበው። የማታነብ ከሆነና ወደ ትርጉም የምትሄድ ከሆነ ትርጉሞችህ ላይ ጥያቄ ጠይቀሃለሁ። እሱን ማትፈልገው ከሆነ ለማንበብ ፈቃደኛ ከሆነ አንብበው። በየቦታው ላይ እየቆምክ አስቸገርክ። ለምንድን ነው ይሄ ሁሉ? አብ የሚኖረው የት ነው የሚለውን የጠየቁህን ጥያቄ ላለመመለስ ነው። ይሄን ቤቱ ስለሚታዘበው በቃ ዝም ብዬ ምንም ላደርግ ስለማልችል በቃ ማንበብ እንዳልፈለግ ልቁጠር ቆጥሬ ለቤቱ አሳይቼ ከዚህ በላይ ገባ ከአንተ ጋር እንደዚህ ዝም ብሎ መቀጠል ጥሩ አይመጣም። ፈቃደኛ ከሆንክ ኦኬ እሺ ለአብራራና በኋላ ትጠይቀኛለህ። የትኛውንም ጥያቄህን በኋላ እቀበላለሁ። መጀመሪያ ግን ላንብበው፣ ከዛ ላብራራ፣ ከዛ በኋላ ትጠይቀኛለህ። እንዲህ ብለህ ያብራራው ከየት አምጥተህ ነው ትለኛለህ። አይሻልም? በዚህ እንስማማሽ። መጀመሪያ ላንብበው፣ ከዛ ላብራራው፣ ካብራራሁት በኋላ ከየት አምጥተህ ነው ትለኛለህ። በዚህ ብንስማማ ምን ይመስልሃል? ቃሉ የእግዚአብሔር ቃል ነው፣ የኔንም ያንተም አይደለም። ስለዚህ የእግዚአብሔር ቃል ስለሆነ የእግዚአብሔርን ቃል ላንብበው፣ ከዛ ደግሞ ሳብራራ ያልገባ ነገር ካለ ከዛ በኋላ ትጠይቀኛለህ። ጨርሼ ማለት ነው። በትክክለኛ ወደ ሌሎችም የመጽሐፍ ቅዱስ ክፍሎች እንድንሄድ እኔ በዚሁ በራሱ ይሄ ሁሉ ሰዓት አሁን የምንፈጀው እኮ እኔ አንብብልኝ ብዬ ጥቅስ አመጣው። አዎ ያመጣውን ጥቅስ ደግሞ አነበው። ጊዜ እየፈጀን ነው። እሺ እኮ አሁን ባልኩት እንስማማና ላንብበው፣ ላብራራው፣ ከዛ የትኛውንም ጥያቄ ትጠይቀኛለህ። ከዛ ደግሞ የጠየቅኝን ጥያቄ ካላመጣው አስተሰርዮ እንዴት ነው ችግሩ? እኔ እኮ ጥቅስ ሰጠው። ይሄው ጭንቀት ሆነ እኮ አስተሰርዮ። አይ አልተጨነኩም። የተጨነቅኩ አንተ እንደው አብ የሚኖረው የት ነው ብሎ አለ። አንብበው ነው ያልኩት። እሺ እኮ ላንብብልህ። እሺ አንተ እኮ አብ ማለት ወልድ አብ ነው እያልክ እዚሁ ጋር እየፈታ ስለሆነ እኮ ነው። ሌላ አካል የለም እያልክ ስለሆነ ማለት ነው። ሌላ እኔነት የለም እያልክ ስለሆነ ማለት ነው። አስተሰርዮ እንግዲህ ከዚህ በላይ ላንብበው። አሁን ለምንድን ነው እኔ እኮ ላንብበው ያልኩህ? ላንብበውና ከዛ በኋላ ላብራራው፣ ከዛ በኋላ ጠይቀኝ፣ እኔ ደግሞ አስረዳለሁ። ካላስረዳው ከዚህ በላይ ሰዎች አሉ። አስተሰርዮ አንድ ከዚህ በላይ ባቆየ ራሱ ቤቱም ይታዘበኛል። ምክንያቱም እኔ አላልኩም። እኔ አሁን አንተ እንደዚህ ነው እንደዛ አላልኩም። እኔ ያላልኩትን ነገር ሁሉ ብለሃል ትለኛል። ይሄ ጥሩ አይደለም።
እሺ ሶሪ፣ ስለሱም ይቅርታ። እሺ እኔ አሁን ከአንተ ጋር ለመወያየት ምን ያህል እንደምፈልግ ተመልከት። ከአንተ ጋር ለመነጋገር የእግዚአብሔር ቃል ስለሆነ ማለት እኔ ነው። ሁሉ ጊዜ ሰጥቼ እኮ ስቃይን እያየሁ እኮ ነው፣ እያሳየኝ እኮ ነው። አንብብ ብዬ ለማንበብ ሁሉ ጊዜ ይሄ እኮ ላንብብ። አንተ እኮ ነው የማታስነብበኝ። እሺ አንድ ጊዜ የሚውት አድርግልኝ። እሺ ላንብብ ፕሊዝ፣ ላንብብ በቃ። ከዛ በኋላ ላብራራ። ከዛ በኋላ ጥያቄ ሲኖር ጠይቀኝ። ያብራራሁት ትክክል ካልሆነ በትክክለኛ ያላብራራው ከሆነ ትጠይቀኛለህ። እሺ አንተ ማታነበው ከሆነ እኔ ላንብበው በቃ። እኔ ነኝ ማለት እኔ በአብ እንዳለሁ አብም በእኔ እንዳለ አታምንምን? እኔ የምነግራችሁ ቃል ከራሴ አልናገረውም። ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል። እኔ በአብ እንዳለሁ አብም በእኔ እንዳለ እመኑኝ። ባይሆንስ ስለ ስራው እመኑኝ። እውነት ነው ተላችኋለሁ። በእኔ የሚያምን እኔ የማደርገውን ስራ ሁሉ እርሱ ደግሞ ያደርጋል፣ ከዚህም የሚበልጥ ያደርጋል። እኔ ወደ አብ እሄዳለሁና አብም ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ። ማናቸውንም ነገር በስሜ የምትለምኑ እኔ አደርገዋለሁ። አውቆ ነው ማለት ነው። ማብራራት እኮ አልጀመርኩም እኮ እኔ። እንግዲህ ቋንቋ የሚያውቅ ሰው ይፍረደኝ። እንግዲህ እዚህ ጋር ያለ እኔ ቃሉን ያነበብኩት አሁን ላብራራው። ምንድን ነው የጠየቅኩ? አንብበው አብራራው፣ ከዛ ጠይቃለሁ ነው ያልከኝ። በዚህ ነው የተስማማን። ይህንን ጥቅስ ያመጣሁት ምን ለማሳየት ነው? የትምህርታችሁን መሰረታዊ የትምህርታችሁ መነሻ የትኛው ነው አልኩ። ይህንን አመጣልኝ። አይደለም አስተሰሪው አይደለም። እሱንማ እስከዛውን ድረስ ስትሰማኝ ቆይተሃል። ከሰማኸኝ ላይ እንደ እግዚአብሔር ቃል ያላስተማርኩት ነገር ካለ እሱን ብትጠይቀኝ ይሻላል ነው ያልኩ። ሁሉን ነገር ረሳኸው እንዴ? እሺ፣ ስለዚህ ምንድን ነው ያመጣኸው አንተ? ስለ አብና ስለ ወልድ ብለህ አነሳ። እኔ አብ በወልድ ነው የሚኖረው ብሎናል መጽሐፍ ቅዱስ። አብን ከወልድ በተለየ አካል የሚያስቀምጥ የመጽሐፍ ቅዱስ ማስረጃ የለም ብዬ ብለህ ዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምሮ እናንብበው ብለህ ጀመርክ። በእግዚአብሔር እመኑ በእኔም እመኑ። አዎ እግዚአብሔር አብ ወልድ አለ። አዎ እኛ እኮ እዛ ላይ አብ ወልድ አለ፣ ችግር የለውም። አብ ግን የት ነው የሚኖረው አለ። ቁጥር 10 ላይ አብ የሚኖረው የት ነው የሚለው ብዬ ስለ እሱን ለማንበብ ነው የሁሉ ስቃይ የምንበላው። አብ በወልድ ነው የሚኖረው ላለ ማለት ነው። ስለዚህ እዚህ ክፍል ላይ የመኖር ጉዳይ አብ በወልድ ነው የሚኖረው፣ በእኔ የሚኖረው አብ ስራውን ይሰራል አለ እንጂ ከእኔ በተለየ አካል የሚኖር አብ አለ አላለም ኢየሱስ። አብ አለ ወልድ አለ የሚለው ላይ በተደጋጋሚ እያወራ ነው። እዛ ላይ ችግር የለም። አብ ግን ከወልድ በተለየ አካል ነው የሚኖረው የሚል የመጽሐፍ ቅዱስ ማስረጃ ካለ ስጠን ነው ያልኩ። ኦኬ፣ አሁን ይሄን ከዚህኛው እንውጣና ወደ ሌላ እንሂድ። በቃ እዚህ ጋማ አብ በወልድ ነው የሚኖረው ብሎናል። እኔ የጠየቅኩ ያለሁት አብ ከወልድ በተለየ አካል መኖሩን የሚያሳይ ማስረጃ ካለ አቅርብ እያልኩ ነው። እሺ፣ እዚህ ጋር ግን በቃ በአንተ ልስማማና አብ የሚባል አለ፣ ሌላ ደግሞ ወልድ ደግሞ የሚባል አለ አይደለም? አብ ግን የት ነው የሚኖረው? የሚኖርበትን ስለመኖሪያው ችግር የለም፣ ግን አለ። ግን ችግር አለ እንጂ እንዴት ነው ችግር የሌለው? እንዴት በለው እንጂ እሱ ያለውን አንተ ስለሚያደርግበት ስለቦታው ስለሚያደርግበት ስለቦታው ሳይሆን ቆይ ኤግዚት ስለሚያደርግበት ስለቦታው ነው። ኦኬ፣ ከዚህ በላይ ዝም ብሎ እንትን ማድረግ
ችግር አለ እንጂ የሚኖረው የት ነው የሚለው እኮ ነው ችግሩ። አብ አለ ወልድ አለ አይደለም ችግሩ። አብ ግን የት ነው የሚኖረው ሲባል በወልድ ነው የሚኖረው የሚለውን ማለት እንዴት ይጨንቃል? የግዴታ ሁለተኛ አካል ሶስተኛ አካል ለመፍጠር የተጻፈ ነገር እያነበበ ነው። በእኔ ይሄንን እኔ እንጃ። ሰማይ ምድር ያልፋል ቃሌ ግን አያልፍም እኮ ነው ያለው። ሰማይ ምድር ያልፋል ቃሌ አያልፍም። ይሄ የስኮላር ማት የፈለገ አይነት የዶክትሪን ማት የዶግማ ማት ቢሰበሰብ አብን ከወልድ በተለየ አካል ማድረግ አይቻልም። ስራውን ሁሉ የሚሰራው አብ ሰራ የምንለውን ስራ ሁሉ የሚሰራው በወልድ የሚኖረው አብ ነው እንጂ አብን ከወልድ በተለየ አካል የሚያደርግ የመጽሐፍ ቅዱስ ማስረጃ የለም። ስለዚህ የግዴታ ስለሌለ ምንድን ነው የሚደረገው? እየተጨመረ ዝም ብሎ የራስ ነገር እየተጨመረ ነው የሚቀጥለው። ቅድም እንደተባባል ነው ላኪ ተላኪ፣ ሰጪ ተቀባይ፣ ጸላይ ጸሎት የሚቀበል የፈለግነውን ብናደርገው ያንን የሚያደርገው አብ ስራውን የሚሰራው በወልድ የሚኖር ነው። እንዴት ቻለው? ይሄ እኛ እኮ አንችለውም እኮ። እንዴት በአብና በወልድ ተቻለ ካል ምናወራው ስለ አምላክ እኮ ነው። አንተ አትችልም፣ እኔ አልችልም፣ አንቺ አትችይም። አንቺ ያለሽበት ቤተ እምነት፣ አንተ ያለበት ቤተ እምነት፣ እኔም ያለሁበት ማንም ሰው አይችልም። እሱ ግን ችሎበታል። ላኪ ተላኪ ሆኖ ሰጪ ተቀባይ ሆኖ ሰጪውና ተቀባዩ በተለያየ አካል ሳይሆን በወልድ የሚኖረው አብ ሰጪ ነው። አብ የሚኖሩበት ወልድ ደግሞ ተቀባይ ነው። በወልድ የሚኖረው አብ ላኪ ነው። አብ የሚኖርበት ወልድ ደግሞ ተላኪ ነው እንጂ አብና ወልድን የሚለያይ የመጽሐፍ ቅዱስ ማስረጃ የለም፣ ሊኖር አይችልም። እግዚአብሔር ይመስገን። ስራውን እየቆጠረን አካል ልናበዛ አንችልም። አሰራር ልዩ ልዩ ነው አለ አንደኛ ቆሮንቶስ ምዕራፍ 12 ላይ። አሰራር ልዩ ልዩ ነው፣ ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው። እና ይሄ ሁሉ ሰዓት እንግዲህ ስንት ሰዓት ሙሉ እችን ለማንበብ በእኔ የሚኖረው አብ የምትለዋን ለማንበብ ይሄ ሁሉ ስቃይ ፈጀን ማለት ነው። እንግዲህ እንዴት እንደዚህ ሊሆን ይችላል? የተጻፈውን ለማንበብ እንኳን እየተቸገርን ያውም ልክ አይደለም ወይም ለመተቸት እያሰብን የተጻፈውን ለማንበብ የምንቸገር ከሆነ ይህ በጣም አስቸጋሪ ነገር ነው እና ወዳጄ እንግዲህ ከእግዚአብሔር ይርዳህ፣ ሌሎች ሰዎችን ደግሞ ላስተናግድ። እሺ እባካችሁ የምትገቡ ሰዎች ቢያንስ ለማንበብ ፈቃደኛ ሁኑ። አለዛ እንዴት አድርገን መናገር እንችላለን? የተጻፈውን ነገር ለማንበብ ፈቃደኛ ካልሆናችሁ እንዲህ ምን ለማድረግ ነው ጊዜ የምናባክነው? እና እሺ ሌላ